ለሁላችንም እጅግ በጣም ደስ የሚልና አስደሳች ነገር አለ ጋይሶችዬ። አብርሃም እንግዲህ ሩታ ይዛው ወደ ጸበል እንደሄደች ነው እንግዲህ እየተሰማ ያለው ነገር። ብዙ ቤተሰቦቹ እንዳዘኑና አብርሃም ይሄን ያህል ደረጃ እንደደረሰ ራሱ አልተረዳንም በማለት እንግዲህ ጓደኞቹም ቤተሰቦቹም እንዳልተረዱት ነው እየተናገሩ ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ወዶች አላችሁልኝ ወይ? እንዴት አመሻችሁ ውዶቼ? ደስ ስላለኝ ነው እንግዲህ ይሄንን ዜና በዚህ ሰዓት ይዤላችሁ የመጣሁት። አብርሃም ያው ካለበት ነገር አንጻር መውጣት ስላለበት እንግዲህ ጸበል እንደገባ ነው እንግዲህ እየተነገረ ያለው። አሁንም በዚህ ሰሞን እንግዲህ ምንድነው ይዘው የሚመጡት ነገር የሚለውን ነገር አብረን እንጠብቃለን። እኔም ከእናንተ ጋር አብሬ እጠብቃለሁኝ አዲስ ነገር እንደሚመጣና አብርሃምም ካለበት ነገር እንደሚወጣ ተስፋ እናደርጋለን። ሩታም ደግሞ ለፍታለች ለአብርሃም ብላ ሌላ ህይወቷን ደስታ ራሱ ከሷ ጋር መሆን እየፈለገ የደስታን የሚያፈቅራትን የሚወዳትን ለሷ ብዙ መስዋዕት የሚከፍልላትን ወንድ ራሱ ለአብርሃም ብላ ትታለች። ህይወት በቃ ሌላ ህይወት አልፈልግም ባለፈው ህይወት የተበድያለሁ ብላ በጣም ብዙ ነገሮችን ይሆናለችና አብርሃም ደግሞ ካለበት ነገር ተሽሎት አብርሃም ጸበል ላይ ሄዶ ተመልሶ ታክሞ ድኖ ሩታን ትቶ መልሶ ወደ ሄርሜላ ከተመለሰ አብርሃምን የዛን ጊዜ ነው እኛ ቆፍረን የምንቀብረው ማለት ነው። ምክንያቱም ሄርሜላ ሳትሆን የሄርሜላ ቤተሰቦች ሳይሆኑ ሩታ ናት እስከነ ልጇ ከጓደኞቿ ጋራ ከሱ ጋር መከራዋን እየበላች ያለችውና ያው እንግዲህ ወደ ጸበል እንደሄደና ደስ የሚለው ሰበር ዜናው ደግሞ በተለይ ደግሞ ለኛ ደስ የሚለው ነገር ምክንያቱም አብርሃም ከዚህ ካለበት ነገር ወጥቶ ከሩታ ጋራ በፍቅር በሰላም ልጆቻቸውን ቢያሳድጉ ብለን ነው የምናስበውና ሩታ አሁን ላይ ሁለተኛ ልጅ እርጉዝ ናት። እውነት ነው ብላለች እርግዝናውን እንደምታውቁት። እዚህ ጋር ደግሞ ሉሌን ይዛ እዚህ ጋር ደግሞ ታማሚ አብርሃምን ይዛ ይከብዳል አይደለ ህይወት ታውቃላችሁ። እና ብቻ ግን እውነት እኔ አሁን ያዘንኩት ለሩታ ነው ለማንም አይደለም ማለት ነው። ምክንያቱም አሁን ካለችበት ነገር አንጻር እንዴት ልትወጣ እንደምትችል እንዴት ይሄ ነገር ሊሆን እንደሚችል ራሱ ግራ ነው የሚያጋባው ማለት ነው ጋይሶችዬና ብቻ ግን ያው አብርሃም ተሽሎት ይመለሳል ብለን ተስፋ እናደርጋለን። እውነትም ጸበል መግባቱ እውነት ነው ወይንስ ደግሞ ምንድነው የሚለው ነገር አብረን እንግዲህ በቀጣይ ክፍል የሚለቁትን በደንብ አብረን የምናይ ይሆናል። ያው ቀጣይ ክፍል በሉት ያው ክፍል አድርጌዋለሁኝ ያው የተለመደ ስለሆነ ስለዚህ እስቲ እንግዲህ አብርሃም ትናንትና የተለቀቀው ቪዲዮ አይታችኋል። በሩታ ቤት ሆኖ ዳኒ ሲጎትተው ነበር፣ መሬት ላይ ሲዘረጋ ነበር፣ ምን ሲል ነበር። በቃ የሆነ ነገር ሆኗል ልጁ ማለት ነውና መጨረሻውን ለማየት ያብቃል። ምንድነው የሚሆነው ምንድነው የሚፈጠረው የሚለው ነገር አብረን እናያለን። ግን ደግሞ ጸበል መግባቱ ነው የተሰማው።